ሕይወትህን ተደሰትባት በዶክተር ሙሐመድ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት፣ ረህመት፣ ጥበቃው አይለያችሁ እያልኩኝ ይህ ዘወትር ማክሰኞ የምናቀርብላችሁ ከዶክተር ሙሐመድ ቢን አብዱራህማን መጣጥፍ ላይ የተወሰደ ምርጥ ትምህርት ነው። ሕይወትህን ተደሰትባት። ክፍል 25። ነብዩ መዲና እንደደረሱ መስጊድ ገብተው 2 ረካ ሶላት ከሰገዱ በኋላ ቁጭ ብለዋል። ከጦርነቱ የቀሩ 80 ያህል ሰዎች እየመጡ ከጦርነቱ የቀሩበትን ምክንያት በማቅረብ ይቅርታ ጠየቁ። ነብዩም የውስጣቸውን ምስጢር ለአላህ በመተው ይቅርታቸውን ተቀበሏቸው። ከአብ ኢብኑ ማሊክ መጣ። ሰላምታ አቀረበ። ነብዩ ሲያዩት ሳቁ፣ የቁጣ ሳቅ። ከአብ ከፊት ለፊታቸው ተቀመጠ። ነብዩም ለምን ቀረ? የምትጋልበው ነገር አልገዛህም አሉት። በእርግጥም የምጋልበው እንስሳ ገዝቻለሁ አለ። ታዲያ ለምን ቀረ አሉት። የአላህ መልእክተኛ ሆይ ሰዎችን የማሳመን ኃይል አለኝ። ለሌላ ሰው ቢሆን ኖሮ ምክንያት አቅርቤ ራሴን ከቅጣት እጠብቅ ነበር። ሆኖም እርሰውን ለማስደሰት ብዬ በዋሽ አላህ በሌላ ነገር እንዲቆጡብኝ ሊያደርግ ይችላል። እውነቱን ከተናገርኩ እርሰው ይናደዱብኛል። ሆኖም እውነቱን በመናገሬ አላህ ይቅርታ ያደርግልኛል። የአላህ መልእክተኛ ሆይ አቅሙም ጉልበቱም እያለኝ ነው ወደ ኋላ የቀረሁት አለ። ነብዩም እውነቱን ተናገረ አሉና ሂድ፣ አላህ ባንተ ላይ ውሳኔ እስኪያስተላልፍ ድረስ ጠብቅ አሉት። ከአብ እግሮቹን እየጎተተ ከመስጊድ ወጣ። የጸጸት ስሜት እያናወጠውና ሐዘን እያንገላታው አላህ ምን አይነት ውሳኔ ያስተላለፍብኝ ይሆን እያለ ጥቂት ሰዎች ተከትለውት ወጡና ወላሂ ከዚህ በፊት ኃጢአት ስትሰራ አይተናህ አናውቅም። አንተ ገጣሚ ሆነህ ሳለ እንዴት እንደሌሎቹ ሰዎች የአላህ መልእክተኛን ማሳመን አልቻልክም? የሆነ ምክንያት ብታቀርቡ ኖሮ ደስ ብሏቸው ምህረት ይጠይቁልህ ነበር፣ አላህም ይምርህ ነበር ይሉታል። ከአብ እንዲህ ይላል፣ ሰዎቹ በጣም ሲጎተጉቱኝ ተመልሼ ወደ ነብዩ ሄጄ ውሸቴን ነው ልላቸው አሰብኩ። ሆኖም እንደኔ አይነት መልስ የሰጠ ሰው አለ ስል ጠየኳቸው። 2 ሰዎች አንተ የሰጠኸውን አይነት መልስ ሰጥተው ተመሳሳይ ትዕዛዝ ተሰጥቷቸዋል አሉኝ። እነማን ናቸው ስል ጠየኩ። ሙራራ ኢብኑ ረቢዓና ሂላል ቢን ኡመያ ናቸው አሉኝ። እነዚህ ሰዎች በበድር ጦርነት ላይ የተሳተፉና እኔም እንደ አርአያ የምቆጥራቸው ደጋግ ሰዎች ናቸው። ወላሂ ወደ ነብዩ ተመልሼ ቃሌን ማጠፍና ራሴን
ማዋረድ አልፈልግም አልኩ። ከዚያም ውስጡ በሐዘን እንደተሰበረ ወደ ቤቱ ሄደ። ብዙም ሳይቆይ ነብዩ ሰለላሁ ዐለይሂ ወሰለም ከአብና ጓደኞቹን ማንም ሰው እንዳያናገራቸው ትዕዛዝ አስተላለፉ። ከአብ ሲናገር ከዚህ በኋላ ሰዎች ለእኛ ያላቸው አመለካከት ተቀየረ። አገለሉን። ማንም ሰው አያናግረንም። ሰዎች በሙሉ እንደማያውቁን ሆኑ። ግድግዳውና መሬቱ ሳይቀር እንደ ባይተዋር ቆጠረን። ሁለቱ ጓደኞቼ ቤታቸው ውስጥ ተቀምጠው ቀንና ሌሊት ያለቅሳሉ። ፊታቸውን ሰው አይቷቸው አያውቅም። ልክ እንደ መነኩሴ ራሳቸውን በኢባዳ ጠመዱ። እኔ ወጣት ነኝ። ከሶስታችንም ጠንካራው እኔ ነኝ። መስጊድ ሄጄ እሰግዳለሁ። ወደ ገበያ ቦታም እሄዳለሁ። ነገር ግን ማንም አያናግረኝም። መስጊድ ገብቼ ከነብዩ ሰለላሁ ዐለይሂ ወሰለም አጠገብ እቀመጣለሁ። ሰላምታም አቀርብላቸዋለሁ። ሰላምታዬ መልስ ይሰጡኛል ወይስ አይሰጡኝም ስል እጨነቃለሁ። ከሳቸው አጠገብ እሰግዳለሁ። ሰረቅ አድርጌ እመለከታቸዋለሁ። ሶላት ላይ በመሆንበት ጊዜ ያዩኛል። ጨርሼ ሳያቸው ግን ፊታቸውን ያዞራሉ። ቀናት እየጨመሩ በሄዱ ቁጥር ሰቆቃውም ጨመረ። ከአብ በህዝቦቹ መካከል የተከበረና ዝነኛ ገጣሚ ነበር። ንጉሶችና ንግስቶች ያውቁታል። ግጥሞቹ በታላላቆች ዘንድ የሚታወቁ በመሆናቸው ብዙ ሰዎች ሊያዩት ይናፍቃሉ። ሆኖም አሁን በድፍን መዲና የሚያናገረው ሰው ጠፍቷል። ማናገር ቀርቶ በአይኑ የሚያየው ሰው የለም። አሳዛኙ ክስተት አስፈሪ ነው። መገለሉ እጅግ በጣም ይፈታተናል። ሌላ ፈተና ተጨመረ። አንድ ቀን ከአብ በገበያ ቦታ እየተዘዋወረ ሳለ አንድ ሶሪያዊ ክርስቲያን የከአብ ኢብኑ ማሊክን ቤት የሚያሳየኝ ማን ነው ሲል ጠየቀ። ሰዎች ወደ እሱ አመለከቱት። ከገሳን ንጉስ የተላከ ደብዳቤም ሰጠው። ይገርማል። ከገሳን ንጉስ ዜናው ሶሪያ ደርሷል ማለት ነው። የጋሳኒቲዎች ንጉስ ለሱ ተጨንቋል። እንዴት ይደንቃል! ለመሆኑ ከሱ ምን ነበር የሚፈልገው? ከአብ ደብዳቤውን ከፍቶ አነበበው። ከአብ ኢብኑ ማሊክ ሆይ ባልደረባ እንዳገለለህ ሰምተናል። ከጥፋትና ከውርደት አገር መኖር የለብህም። ስለዚህ ወደኛ ና እንረዳሃለን ይላል። ደብዳቤውን አንብቦ ሲጨርስ ኢና ሊላህ ካፊሮች እኔን ፍለጋ መጡ። ይህ በእርግጥም ትልቅ ፈተናና መከራ ነው አለና ደብዳቤውን በፍጥነት በእሳት አቃጠለው። የንጉሱን ጥሪ ከዕቁብ አልቆጠረውም። አዎ፣ በአንድ በኩል የንጉሶች ቤተ መንግስትና ቪላ በሮች ተከፍተው በጉጉት ይጠብቁታል። በዚህ በኩል ደግሞ የራሱ የመዲና ሰዎች ጠልተውታል። ሰላምታ ያቀርብላቸዋል፣ ጥያቄ ይጠይቃቸዋል፣ መልስ አይሰጡትም። ይሁንና ይህ ነገር ፊቱን ወደ ካፊሮች እንዲያዞር አላደረገውም። ሰይጣን ያሸነፈውና የፍላጎቱ ባሪያ ሊያደርገው አልቻለም። ደብዳቤውን በእሳት አጋየው። ከአብ ብቸኝነቱ እንዳንገላታውና መገለሉን እንደከበደው ቀናት ወደ ወር ተቀየሩ። ነብዩም ሰለላሁ ዐለይሂ ወሰለም ይቅርታ አላደረጉለትም። ይህን ጉዳይ የሚዳኝ ወህይም አልወረደም። በ40 ቀኑ ከነብዩ ሰለላሁ ዐለይሂ ወሰለም የተላከ ሰው መጥቶ የከአብን በር አንኳኳ። ከአብ ለእርቅ የሚያበቃ ነገር ይዞ መጥቷል በሚል ተስፋ በሩን ከፈተ። ሆኖም መልእክቱ ነብዩ ሰለላሁ ዐለይሂ ወሰለም ከሚስትህ እንድትርቅ አዘውሃል
የሚል ነበር። እሱም ልፍታት ወይስ ምን ላድርግ ሲል ጠየቀ። አትፍታት፣ ነገር ግን አትቅረባት ተባለ። ለሚስቱም አላህ በዚህ ጉዳይ ላይ ብይን እስኪሰጥ ድረስ ቤተሰቦች ዘንድ ቆይ አላት። ነብዩም ሰለላሁ ዐለይሂ ወሰለም ይህን መልእክት ለሁለቱ ሰዎች ላኩ። የሂላል ቢን ኡመያ ሚስት ነብዩ ሰለላሁ ዐለይሂ ወሰለም ዘንድ በመምጣት ሂላል ደካማ ሽማግሌ ነው፣ እንዳገለግለው ይፍቀዱልኝ ስትል ጠየቀቻቸው። እሳቸውም እሺ ግን እንዳይቀርብሽ አሏት። እሷም የአላህ መልእክተኛ ሆይ እሱ ምንም መንቀሳቀስ አይችልም፣ ድርጊቱ ከተከሰተበት ጊዜ ጀምሮ በጣም አዝኖ ቀንና ሌሊት እያለቀሰ ነው ያለው አለች። ቀናት እየጨመሩ በሄዱ ቁጥርና መገለሉም እየበዛ ሲሄድ ከአብ ኢማኑን እንደገና መፈተሽ ጀመረ። ሙስሊሞችን ሊያናገር ይሞክራል፣ እነሱ ግን መልስ አይሰጡትም። ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰላምታ ያቀርባል፣ መልሳቸውን አያገኝም። ስለዚህ የት ይሄድ? ማንን ያማክር? እንዲህ ይላል ከአብ። ችግሩ በጣም እየባሰብኝ ሲሄድ ወደ አቡ ቀታዳ ሄድኩ። በጣም የምወደው የአጎቴ ልጅ ነው። አትክልት ቦታው ላይ አገኘሁት። ገባሁና ሰላምታ ሰጠሁት። ወላሂ ሰላምታዬን አልመለሰልኝም። አቡ ቀታዳ ሆይ በአላህ ልለምን፣ አላህንና ነብዩን እንደምወድ አታውቅም አልኩት። መልስ አልሰጠኝም። በድጋሜ አቡ ቀታዳ አላህንና ነብዩን እንደምወድ አታውቅም አልኩት። አሁንም ዝም አለኝ። ለሶስተኛ ጊዜ በአላህ ልለምን፣ አላህንና መልእክተኛውን እንደምወድ አታውቅም አልኩት። አላህና ነብዩ ያውቃሉ አለኝ። የአጎቱ ልጅና የሚወደው ሰው የሱን ሙስሊም መሆንና አለመሆን መናገር የማይችልበት ደረጃ ላይ እንደደረሰ ሲያይ ከአብ የሰማውን ነገር መቋቋም አቃተው። አይኖቹ በእንባ ተሞሉ። በአጥር ዘሎ ወደ ቤቱ በመሄድ በቤቱ ግድግዳዎች ተወስኖ ከዚህ እያማተረ ቆየ። አይዞህ የምትለው ሚስቱም አጠገቡ የለችም። የሚያማክረው ዘመድም የለውም። ህይወትን ተደሰትባት ክፍል 25 ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ አድርጉ። በክፍል 26 እስከምንገናኝ ድረስ ኢንሻአላህ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ህክምናው በቁርአን፣ ህክምናው በአስካሮች፣ ህክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነብያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ህክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ህክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።